Hello guys, how are you? Are you fine? Okay, today I'm going to teach you about the type of introduction ወይ ደግሞ ቃል አጋኖ ብለን ምንጠራው የቃል ክፍል ነው ወይ ደግሞ ከስምንቱ ክፍላተ ዘረባ አንዱ ነው ማለት ነው ወይ ደግሞ ፓርት ኦፍ ስፒች ብለን ምንጠራቸው አንዱ የመጨረሻው የሆነው introduction ወይ ደግሞ ቃል አጋኖ ብለን ምንጠራው የቃል ክፍል ነው ማለት ነው። እሱ ደግሞ የራሱ የሆነ ምድብ አለው ቅርንጫፍ አለው ወይ ደግሞ የተከፋፈለ ነው ማለት ነው። አንድ ፕራይመሪ ኢንትሮዳክሽን ብለን ምንጠራው ነገር አለ። እንደገና ሁለተኛው ሴኮንደሪ ኢንትሮዳክሽን ብለን ምንጠራው ነገር አለ። ሶስተኛው ቮለቲቭ ኢንትሮዳክሽን ብለን ምንጠራው አለ። አራተኛው ኢሞቲቭ ኢንትሮዳክሽን ብለን ምንጠራው አለ። አራተኛው ኮግኒቲቭ ኢንትሮዳክሽን ብለን ምንጠራው የየራሳቸው የሆነ ትርጉም ያላቸው መልእክት የሚያስተላልፉት ቃሎች አሉት ማለት ነው። እንደገና ኢንትሮዳክሽን are words or phrases that express feelings የሆነ feelings አሁን ስሜታችን አንድ ነገር አይተን እስከ ስንት አጋነን መናገር እንዳለብን ወይ ደግሞ እስከ ስንት ወደታች ዝቅ አድርገን መናገር እንዳለብን የሚጠቁመን የቃል ክፍል ነው ማለት ነው ኢንትሮዳክሽን የምንለው። አንድ ነገር አካብደን አንተ ለምንድን ነው ገለ ወይ ደግሞ የሆነ ነገር በቃ በማጋነን የምናደርገው ማለት ነው። መጋነን ወደ ላይና ወደ ታች ዝቅና ከፍ ማድረግ ይቻላል ባይዘው ትንሽ አድርገ አጋነነ ነው ትልቅ አድርገ ብትናገሩም አጋነነ ነው። ስለዚህ ይህ ነገር ወይ ደግሞ ይህ አይነት ስሜት የሚጠቁመን የቃል ክፍል ነው ይሄ ማለት ነው። we use introduction to add emphasis ወይ ደግሞ አትኩረት ሰጥተን አንድ ነገር እስከ ስንት አጥብቀን መናገር እንዳለብን የሚጠቁመን ነው። to our sentences ማለት ነው። አንዲት ሴንተንስ አለ ሴንተንሱ እስከ ስንት አጋነን ወይ ደግሞ ዝቅ አድርገን መናገር እንዳለብን የሚጠቁመን ነው ማለት ነው። introduction can be placed before, after or in the middle of the sentence. after መሆን ይችላል in the middle መሆን ይችላል ወይ ደግሞ before መሆን ይችላል ማለት ነው። መጀመሪያ ወይ ደግሞ መጨረሻ ወይ ስለዚህ ቦታ ተቃያሪ ነው ማለት ነው። they can also stand alone ብቻቸው መቆም ይችላሉ ብቻቸው ቆመው ወይ መልእክት ማስተላለፍም ይችላሉ ይላል። አሁን የያዝናቸው ደግሞ ፕራይመሪ ኢንትሮዳክሽን ምንላቸው ምንድናቸው የሚለው ነገር ምናየው primary introduction used to only as introduction, they cannot function as the other part of speech. ሁሌም የሚያገለግሉን introduction ብቻ ነው ሌላ እንደ ስም እንደ ሌላ ሆኖ አያገለግሉም። ስለዚህ primary introduction ማለት አገልግሎታቸው ምን ላይ ነው ማለት ነው አጋነን በቃ ማጋነን ብቻ ነው አገልግሎታቸው ወይ ደግሞ ከሌላ ስም አይውሉም ማለት ነው። ስለዚህ primary እንላቸዋለን። ለምሳሌ words like you kiss, wow, opis, hoop, few, etc እያልን የምንሄዳቸው ቃሎት አሉ። እነዚህ ምንድናቸው አገልግሎታቸው ፕራይመሪ ኢንትሮዳክሽን ተብሎ ይጠራሉ። ለኢንትሮዳክሽን ብቻ ነው የሚያገለግሉን ማለት ነው። ኤግዛምፕል ኦፒስ I forget to add salt to the sauce ይለናል። I forget to add salt to the sauce ለወጡ አለ አጋን ነው በቃ ተረሳሁት እኮ ወጡ ላይ ጨው አለ መጨመር ተረሳሁት እያለ ነው። indicates what introduction በቃ ያከበደ ወይ ደግሞ ዝም ብሎ ደንግጦ እየተናገረ ነው ማለት ነው። ሁለተኛው ኤግዛምፕል I don't understand what you mean. አና ምንድነው ምን ይያልክ እንደሆነ እየተረዳኝ አይደለም እያለ ነው። አተገነዘብኩ ምን ይያልክ እንዳለ እያለ ነው። I don't understand what you mean. ምን እንዳልክ አልተረዳኝም የሚል ትርጉም አለው ማለት ነው። ሁለተኛው ደግሞ secondary introduction ብለን ምንጠራው ነገር አለ። secondary introductions are words that can act as both introduction and other part of speech. በother part of speech ሆኖ የሚያገለግላል እንደገና እንደ ሌሎቹም ወይ ደግሞ የሌላ ቃል ክፍሎች አሉ ሲም ኮንጃክሽን ወይ ደግሞ ገላጭ ብለን ምንጠራቸው እዛም ሆኖ ያገለግላል ማለት ነው። ስለዚህ እንደ አማጣጡ እንደ ሴንተንሱ ነው ወስነው ማለት ነው። እነዚህ word like boy, man, awesome, incredible, nice, we, what, very, indeed እያልን ምንሄዳቸው ቃሎች ወይ ደግሞ ምንጠራቸው ቃሎች እነዚህ እንደ ኖርማል ቃሎች ሆነን ያገለግላሉ። እንደገና እንደ ቃል አጋነን
ለመናገርም ያገለግላሉ ማለት ነው። ስለዚህ እነዚህ ምንድናቸው? ለሁለቱም የሚያገለግሉ። ይሄ ደግሞ ምን እንዲባሉ ማለት ነው? ሁለተኛው ተብሎ ማለት ነው። ማን that exam was hard አለ። ማን ሰውዬ ያን ፈተና በጣም ከባድ ነበር እያጋነነ ሰውዬ ያለው ማን that exam was hard ሰውዬ የፈተና እኮ በጣም hard ነው ወይ ደግሞ በጣም ከባድ ነበር አንተ አጋኖ እየተናገረ ነው። ስለዚህ ማን እዚህ ላይ እንደ አጋናኝ ሆኖ ያነገረው ነው። boy you are tall አንተ ልጅ በጣም ረጅም ነህ እያለው ነው። አንተ ልጅ በጣም እያጋነነ እኮ ነው። አንተ ልጅ በጣም ረጅም ነህ ብሎ ይናገራል። ስለዚህ ቦይ ማለት ስም ነው እንደ ሌሎች ፓርት ኦፍ ስፒች ናውን ብለን እንጠራዋለን። እንደገና እዚህ ላይ ደግሞ እንደ ቃል አጋን ነው ወይ ደግሞ ኢንትሮዳክሽን ሆኖ ያገለግላል ማለት ነው። ኦኬ ወደ ሶስተኛው እያለፍኩ ነው። ቮሊቲቭ ኢንትሮዳክሽን are used to give commands. They are often followed by imperative sentences. እንደ ትእዛዛዊ እንደ ትእዛዝ ለመስጠት የሚያገለግሉ ቃል አጋኖ ናቸው እነዚህ emotive introduction ማለት word like ዝም ይላል ሹ እመሆ ነው ፒዝ አም ብለን እናገራለን። እነዚህ ቃሎች ምንድናቸው ማለት ነው? እንደ ትእዛዝ ነው። አታድርገው በቃ አጋነና አንድ ነገር ያጋነን አተ እንደዚህ እኮ ነው ዝም በል ብለን ምንናገረው ነገር አለ አይደል? ያጋነን እንደሱ አይነት ቃሎች ተጠቅመን ምንናገራቸው ነገሮች ናቸው ማለት ነው እነዚህ። ኤግዛምፕል I cannot hear the movies አለ። ዋው ዝም በሉ እስኪ ዋይ ፍሉም መስማት አልቻልኩም እያለ ነው። ዝም በሉ እስኪ ፍሉም እኮ መስማት አልቻልኩም ብሎ አሁን እያጋነ ነው። I cannot hear the movies I cannot hear the movies ፍሉም መዳመጥ እኮ አልቻልኩም አረ ዝም በሉ ባካችሁ እያለ ነው። ሁለተኛው ኤግዛምፕል get out of here አለ። get out of here ዋይ ሂድ ወደዚህ ከዛ ውጣ እያለው ነው። አጋንኖ በቃ በእነሱም እያደረገው ነው ማለት ነው። እሺ ሶስተኛው ኤግዛምፕል can everyone hear me አሁን የሆነ መድረክ እየመራ አንድ ነገር እየሰጠ ነው ሰውየው። ሲያያቸው ግን በቃ የሆነ ጨዋታ ይዘዋል። እኔ የሚያዳምጥ አለ ዝም ብሎ እያዳመጥኩ ራሴ ብቻ ነው የሚለፈልፈው ይሮ እያወራ ነው ማለት ነው። ምን አለ? can everyone hear me ማዳመጥ የሚችል አለ ወይ እያለ ነው። ስለዚህ አሁን እየጠየቀ ነው። ስለዚህ እነዚህ እንደ ትእዛዝ ነው። አዳምጡኝ ወይ እያለው ነው ማለት ነው። በሌላ ያዳምጣ ያለኝ ወይ አረባካችሁ አዳምጡኝ ማለት ነው። ትእዛዝ ነው። ኦኬ ወደ አራተኛው emotive introduction are used to emotive emotions and reaction to someone or something አለ። ኢሞሽን በቃ ኢሞሽን የሆነ ፊሊንግ ኢሞሽናል ፊሊንግ የሚሰማው ወይ ደግሞ የተሰማው መሆኑ እያሳየ ነው ነገሩ። ይሄ ደግሞ ኤግዛምፕል ወርድስ አግል እያለ የሚሄደው ቃሎች ናቸው እነዚህ። ኦኬ ኤግዛምፕል you scared me አሁን በደንብ ኢሞሽኑ እየተነገረ ነው። አሁን አንድ ሰው ከመሐሉ ድብልቅ አለና እሱ ላይ ደነገጠ ሰውየው። አደነገጥከኝ እኮ እያለ ነው። you scared me አደነገጥከኝ እኮ። አሁን ቃሉ እያጋነነ ነው። አጋን ነው ወይ ደግሞ ከስሜቱ የሆነ እየነገረ ነው ማለት ነው። ግነቱ ስሜቱ ነው እየተናገረ ያለው ማለት ነው። ሁለተኛው ኤግዛምፕል that is interesting አንዲ በጣም የሚያደንቅ ወይ ደግሞ በጣም ሀርፍ የሆነ ነገር አዩትና በጣም ኢንተረስቲንግ ነው ወይ ደግሞ በጣም አስፈላጊ ነው ብሎ እየተናገረ ነው። አጋን ነው ማለት ነው። that is interesting እሱ በጣም አስፈላጊ ነው እያለ ነው ማለት ነው። ሶስተኛው ኤግዛምፕል ነው don't push me don't push me አንተ እየደፋኝ እኮ ነው አትድፋኝ እያለው ነው። አትግፋኝ እያጋነነ ነው ማለት ነው። ስለዚህ እነዚህ ኢሞሽኑ እየተናገረ በቃ በስሜት እየተናገረ መሆኑ እየነገርን ነው ማለት ነው። አሁን አምስተኛው ደግሞ ምንድነው የሚለው? cognitive introduction are used to express things thoughts or the thoughts are precise processes አሁን ኮግኒቲቭ የሆነ ፕሮሰስ ነገር እያወራ ነው ማለት ነው። ኮግኒቲቭ
የሆነ አእምሮ እውቀት ላይ ያለ አይደለ ፕሮሰስ ላይ እንዳለ መሆኑ ማለት ነው። አሁን አንድ ነገር እየተረዳው መሆኑ ወይ ደግሞ ፕሮሰስ ላይ ከመረዳት ላይ የተያያዘ ነገር መሆኑ ነው። ይሄ ኤክስፕሬስስ ዩዝ ወርድ ላይክ አሃ ኢር አሃ ኢቲሲ እያልን የምንሄዳቸው ነገሮች አሁን እየተረዳ አሃ እሱ ነው ለካ እንደሱ ነው ብለን የምናገረው ነገር አለ አይደል? አዎ እንደዚህ ኮግኒቲቭ በመረዳት ነገር ኮግኒቲቭ ናውሌጅ እኮ ነው። አንተ ናውሌጅ ጋር የተያያዘ አሁን ፕሮሰስ ላይ መረዳትን አለመረዳት የተያያዘ ነገር መሆኑ ነው ማለት ነው። እሺ ኤግዛምፕል አሃ now I understand the physical exercise በደንብ አሁን እየተረዳው ወጥተዋል ማለት ነው። እየተረዳው አልነበርም ሰውየው ልጅየው ወይ ደግሞ ተማሪው። አሁን ግን አሃ አለ የሆነ ነገር የተገነዘበው አለ ወይ ደግሞ የያዘው ነገር የጨበጠው ነገር አለና አሃ ምን አለ now I understand the physics exercise አሁን የፊዚክስ ኤክሰርሳይዝ እየተረዳኝ ነው ወይ ደግሞ እየተገነዘብኩ ነው እያለ ነው አሃ የሚል ነገር አለ ማለት ነው። ሁለተኛው ኤግዛምፕል I am not sure what you mean ምን እያልክ እንደሆነ እየተረዳኝ አይደለም እያለ ነው። I am not sure what you mean ምን እያልክ ምን እንዳልክ እየተረዳኝ አይደለም አልተረዳኝም እያለ ነው አንተ። ኦኬ ሶስተኛው ኤግዛምፕል I don't know which food to order በደንብ አሁን ምግብ ቤት ሄደዋል ሰውየው። ምግብ ቤት ሄዶ ግን ለማዘዝ የፈለገ አሁን አስተናጋጁ መጣና ምንድነው የምታዘዘው ብሎ ገና አላሰበም እያሰበ ነው። የሆነ ፕሮሰስ ላይ ነው ያለው ነገሩ ይው ለማሰብ። ስለዚህ እንጠቀማለን ማለት ነው። I don't know which food to order የትኛው ምግብ ማዘዝ እንዳለብኝ አላሰብኩም ገና አልተረዳኝም ወይ ደግሞ ገና ነው አላወቅኩትም እያለ ነው አንተ ማንታለ ናይ ነው ያለው ማለት ነው። እየተወላወለ ነው ያለው ማለት ነው። የትኛው ይሻለኛል እያለ ነው አንተ። ስለዚህ እንደዚህ አይነቶች ነገሮች ቃል አጋን ነው ወይ ደግሞ ኢንትሮዳክሽን ከአምስት ከፍለን አይተናናቸዋል። እየተረዳችሁ እንደሆነ ወይ ደግሞ ተረድታችኋል እንደሆነ ተስፋ አደርጋለሁ። ከተረዳችሁ ደግሞ ለዚህ ቪዲዮ ቻናል ወይ ደግሞ ለዚህ ቻናል ቤተሰብ ለመሆን ሰብስክራይብ ሼር ኤንድ ላይክ አድርጉና ቤተሰብ ሁኑ። Thank you very much. Thank you. Okay.